ባሮ አኮቦ ተፋሰስ የታሪክና የተፈጥሮ ውህደት። ከኢትዮጵያ ደቡብ ምዕራብ ከፍተኛ ቦታዎች ከከፋና ከኢሉባቡርና ከወለጋ ጥቅጥቅ ያሉ አረንጓዴ ተራሮች ይመነጫል። ድንጋይና አለቱን እየፈለጠ በገደላ ገደሉ እየተንሸራሸረ የአገሪቱን እምብርት ጥሎ ወደ ዝቅተኛው የጋምቤላ ሜዳማ ምድር ይወርዳል። ይህ ወንዝ ዝም ብሎ የሚፈስ ውሃ አይደለም። የህይወት መስመር፣ የታሪክ ማህደርና የተፈጥሮ ተአምር ነው የባሮ አኮቦ ተፋሰስ። የኢትዮጵያን ታላቅ የውሃ ማማነት በተግባር የሚያሳይ ነገር ግን በታሪክና በልማት መዝገብ ውስጥ ገና ያልተገለጠውን የባሮ አኮቦ ተፋሰስን ታሪክ፣ ግዙፉን የውሃ አቅምና የድንበር ተሻጋሪነቱን ታሪክ ይዘንላችሁ ቀርበናል። የባሮ አኮቦ ተፋሰስ ታሪክ የሰው ልጅ ከጥንት ጀምሮ ከተፈጥሮ ጋር የኖረበትን ትስስር የሚተርክ ነው። ተፋሰሱ በዋናነት 4 ትላልቅ ወንዞችን ያቅፋል። ባሮ በአኝዋክ ቋንቋ ኦፔኖ በመባል የሚታወቀው አኮቦ፣ ጊሎና ፒቦርን። እነዚህ ወንዞች ለዘመናት የአኝዋክ፣ የኑዌር፣ የነገዶ፣ የማጃንግና የሌሎችም የአካባቢው ማህበረሰቦች የህይወት መሰረት ሆኖ ኖሯል። ታሪክ እንደሚነግረን ባሮ ወይም ኦፔኖ በኢትዮጵያ ታሪክ ውስጥ ብቸኛው ለረጅም ርቀት መርከብ መጓጓዣ የሚያገለግል ወንዝ ነው። በ20ኛው ክፍለ ዘመን የመጀመሪያ ላይ በእንግሊዞች ዘመን የጋምቤላ ወደብ በዚሁ በባሮ ወንዝ ላይ ተመስርቶ ከሱዳንና ከግብጽ ጋር ትልቅ የንግድ ልውውጥ ይደረግበት ነበር። ቡና፣ ሰምና የዝሆን ጥርስ በዚህ ወንዝ ላይ በሚቀዝፉ መርከቦች አማካይነት ወደ ካርቱም ይጓጓዝ ነበር። ይህ ተፋሰስ የታሪክ ብቻ ሳይሆን የባህል ስብጥርና የሥነ ምህዳር መገኛም ነው። በየዓመቱ የሚከሰተው የተፈጥሮ የጎርፍ መጥለቅለቅ ለአካባቢው አርብቶ አደሮችና አራሾች ለማፈርና የግጦሽ መሬትን እየለገሰ ዘመናትን ተሻግሯል። ኢትዮጵያ የአባይ ተፋሰስ ዋነኛ ምንጭ መሆኗ ይታወቃል። ለአባይ ወንዝ ትልቁን የውሃ ድርሻ የሚያበረክቱት 3 ተፋሰሶች ናቸው፤ አባይ፣ ተከዜና ባሮ አኮቦ። ይሁን እንጂ ይህ ግዙፍ የውሃ አቅም እስከ ዛሬ ድረስ በአግባቡ አልለመለመም። ተፋሰሱ ለሀገሪቱ የኢኮኖሚ እድገት ሊያበረክት የሚችለው አቅም እጅግም ከፍተኛ ነው። የባሮ አኮቦን ተፋሰስ የውሃ አቅም ስናነሳ ዝም ብለን ስለ አንድ ተራ ወንዝ እያወራን አይደለም። በሃይድሮሎጂ ቋንቋ ይህ ተፋሰስ የኢትዮጵያ ወርቃማው የውሃ ቀጠና ነው። በዓመት በአማካይ 23.6 ቢሊዮን ሜትር ኪዩብ ውሃ ይዞ ይፈሳል። ይህንን ግዙፍ ቁጥር ለግንዛቤ በሚቀል መንገድ እንተርጉመው። ይህም ማለት ታላቁ የኢትዮጵያ ህዳሴ ግድብ በአንድ ጊዜ የሚይዘውን አጠቃላይ የውሃ መጠን ወደ 74 ቢሊዮን ሜትር ኪዩብ የባሮ አኮቦ ተፋሰስ በየ3 ዓመቱ ሙሉ በሙሉ መሙላት ይችላል ማለት ነው። ተፋሰሱ ይህንን ያህል ግዙፍ የውሃ ክምችት ሊኖረው የቻለበት ምስጢሩ ያለው ከተፋሰሱ መልክዓ ምድር በስተጀርባ ነው። የባሮ አኮቦ ወንዞች የሚነሱት በዓመት እስከ 2500 ሚሊ ሜትር ከፍተኛ ዝናብ በሚያገኙትና ጥቅጥቅ ባሉ የደቡብ ምዕራብ አገሪቱ ደኖች ውስጥ ነው። ይህ ዝናብ ተራራዎቹን አጥቦ ምንጮቹን አውጥቶ ወንዞቹን ሞልቶ ወደ ታችኛው የጋምቤላ ሜዳማ ምድር ይፈሳል። እዚህ ጋር ነው እንግዲህ የተፈጥሮ ተአምር የሚጀምረው። ወንዙ ከፍተኛ ቦታዎችን ጥሎ ሜዳው ምድር ላይ ሲደርስ ፍጥነቱ ይቀንሳል፣ ውሃው በሰፊው ይዘረጋል። በዚህም ምክንያት በየዓመቱ በክረምት ወቅት ሰፊው የጋምቤላ ሜዳ በውሃ ይጥለቀለቃል። ይህ መጥለቅለቅ አደጋ ሳይሆን በረከት ነው። ሰፊ ረግራጋማ መሬትና እንደ ማቻር ማርሽ ያሉ ዓለም አቀፍ ጠቀሜታ ያላቸው የሥነ ምህዳር ክምችቶችን ይፈጥራል። ነገር ግን ይህ ግዙፍ የውሃ አቅም 3 ትላልቅ ኢኮኖሚያዊ እውነታዎችን ይዞ ተገኝቷል። አንደኛ፣ የኃይል ማመንጨት አቅም። የባሮ አኮቦ ወንዞች ከተራራማው የከፋና ኢሉባቡር መሬት ተነስተው ጋምቤላ እስኪደርሱ ድረስ ባለው አጭር ርቀት ውስጥ ከ2000 ሜትር በላይ የከፍታ ልዩነትን ያቋርጣሉ። ወንዙ እጅግ ከፍተኛ የሆነ የተፈጥሮ ፍጥነትና የመውረድ ኃይል አለው ብሎ መግለጽ ይቻላል። በጥናቶች መሰረት በዚህ ተፋሰስ ላይ ብቻ ከ4000 ሜጋዋት በላይ የኤሌክትሪክ ኃይል ማመንጨት ይቻላል። ይህ ደግሞ አገሪቱ አሁን ካላት አጠቃላይ የኃይል አቅም ጋር የሚቀራረብ ነው። ሁለተኛ፣ የመስኖ አቅም። ውሃው ጋምቤላ ላይ ሲደርስ የኃይል ቁጣውን ትቶ ወደ ረጋና ሰፊ ወንዝነት ይቀየራል። ጥናቶች እንደሚያሳዩት ከተፋሰሱ ውሃ ውስጥ ጥቂቱን ብቻ በመጠቀም ከ600,000 ሄክታር በላይ ለም መሬትን ማልማት ይቻላል። ይህ መሬት ደግሞ እንደ ሩዝ፣ ሸንኮራ አገዳ፣ ጥጥና ፍራፍሬ ያሉ ስልታዊ ሰብሎችን
በከፍተኛ መጠን ለማምረትና አገሪቱን የምግብ ዋስትናን አልፋ ኤክስፖርተር ለማድረግ የሚያስችል አቅም ያለው ነው። ሶስተኛ የምድር ውስጥ ውሃ በረከት። ባሮ አኮቦ በገጽታ ላይ ከሚታየው ወንዝ በተጨማሪ ከከርሰ ምድር በታች እጅግ ግዙፍ የሆነ የውሃ ክምችት የያዘ ተፋሰስ ነው። በድርቅ ወቅት እንኳ የማይደርቅ ለንጹህ መጠጥ ውሃና ለአነስተኛ መስኖ የሚሆን የማይነጥፍ ሀብት ከምድር በታች ይዟል። ቁም ነገሩ ያለው እዚህ ላይ ነው። ይህ ሁሉ የቢሊዮን ሜትር ኪዩብ ውሃ፣ ይህ ሁሉ የሺዎች ሜጋዋት የኃይል እምቅ አቅም ሳይነካና ሳይገደብ በየዓመቱ ድንበር ተሻግሮ ይፈሳል። ባሮ አኮቦ ማለት ተፈጥሮ የሰጠችን ነገር ግን በልማት መዝገብ ውስጥ ገና ያልተነበበች ታላቅ መጽሐፍ ናት። የዚህን ዝምተኛ ግዙፍ ወንዝ አቅም ወደ ልማት መለወጥ የኢትዮጵያን የኢኮኖሚ ምሰሶ ይበልጥ ማጠናከር ነው። ጥናቶች እንደሚያሳዩት ተፋሰሱ ላይ በሚገነቡ ግድቦች ብቻ በሺዎች የሚቆጠር ሜጋዋት የኤሌክትሪክ ኃይል ማመንጨት ይቻላል። የወንዞቹ አወራረድ ከፍተኛ ግስጋሴ ስላለው ለኃይል ማመንጫ እጅግ ምቹ ነው። በጋምቤላ የሚገኘው ሰፊና ምቹ ሜዳማ መሬት በዚህ ተፋሰሱ ውሃ አማካይነት በመቶ ሺዎች የሚቆጠር ሄክታር መሬት ላይ ዘመናዊ የመስኖ እርሻ ማካሄድ ያስችላል። አገሪቱን በምግብ ዋስትና ራሷን እንድትችል የማድረግ አቅም አለው። ተፋሰሱ እጅግ የበለጸገ የአሳ ዝርያና በዓለም አቀፍ ደረጃ የሚደነቅ የተፈጥሮ ፓርክ ወይም የጋምቤላ ብሔራዊ ፓርክ መገኛ በመሆኑ ለቱሪዝምና ለአሳ ምርት ምሰሶ ነው። ነገር ግን የባሮ አኮቦ ታሪክ እዚህ አገር ውስጥ ብቻ አያበቃም። የባሮ አኮቦ ወንዞች ድንበር አያውቁም። ይህ ተፋሰስ የናይል ወይም የአባይ ተፋሰስ አካል በመሆኑ የራሱ የሆነ የጂኦፖለቲካና የውሃ ዲፕሎማሲ ታሪክ አለው። ባሮ አኮቦና ፒቦር ወንዞች በኢትዮጵያና በደቡብ ሱዳን ድንበር ላይ ይገናኙና ሶባት የሚለውን አዲስ ስም ይይዛሉ። ሶባት ደግሞ ጉዞውን ወደ ሰሜን በመቀጠል ነጭ አባይን ይቀላቀላል። በመጨረሻም ከጥቁር አባይ ጋር ተዋህዶ ወደ ሱዳንና ግብጽ ይጓዛል። ስለዚህ የባሮ አኮቦ ጉዳይ የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካና የናይል ተፋሰስ አገራት ትስስር ማሳያ ነው። የባሮ አኮቦን ተፋሰስ በጋራ ማልማት በኢትዮጵያና በደቡብ ሱዳን መካከል ያለውን ቀጠናዊ ትስስር ያጠናክራል። ለምሳሌ በወንዙ ላይ የሚደረግ የትራንስፖርት ትስስርና የኃይል አቅርቦት ቀጠናዊ ምጣኔ ሀብትን ሊቀይር ይችላል። ልክ እንደ ጥቁር አባይ ሁሉ በባሮ አኮቦ ላይ የሚደረግ ማንኛውም ትልቅ የልማት እንቅስቃሴ ከናይል ተፋሰስ ስምምነቶችና ከታችኞቹ የአገላለጽ ፍሰቶች ጋር የተያያዘ በመሆኑ ጥንቃቄ የተሞላበት ሳይንሳዊና ዲፕሎማሲያዊ አካሄድን ይጠይቃል። ኢትዮጵያ ፍትሐዊና ምክንያታዊ የውሃ አጠቃቀም መርህን ይዛ ተፋሰሱን ማልማት የምትችልበት ሰፊ የፖለቲካና የሕግ አውድ አላት። ባሮ አኮቦ ዝምተኛው ግዙፍ ወንዝ ነው። ለዘመናት ሳይደፈር ሳይገደብ ሙሉ አቅሙን ሳይገብሩለት በነጻነት ሲፈስ ኖሯል። የዚህን ታላቅ ተፋሰስ ግዙፍ የውሃ አቅምና ድንበር ተሻጋሪነት ስናውሳ በደፈናው ወይም በምኞት ብቻ አይደለም። ከጀርባው የዓመታት ድካም፣ የሌሊት እንቅልፍ ማጣትና የሳይንስ ምሁራን ጥልቅ ምርምር አለ። በኢትዮጵያ የውሃ ፖለቲካና ዲፕሎማሲ ስማቸው ግንባር ቀደም ሆኖ የሚነሳው ፕሮፌሰር ያዕቆብ አርሳኖ የተፋሰሱን የሃይድሮፖለቲካ እውነታዎች በጥልቀት የመረመሩ አንጋፋ ምሁር ናቸው። እርሳቸው በጥናታቸው እንደሚያስገነዝቡት የባሮ አኮቦ ወንዞች ድንበር ተሻግረው የናይል አካል መሆናቸው ለግጭት ሳይሆን በኢትዮጵያና በደቡብ ሱዳን መካከል ለሚገነባው ታላቅ ቀጠናዊ ትስስር ግዙፍ በር የሚከፍት ነው። የጋራ የኃይል ሽያጭና የወንዝ ላይ የትራንስፖርት የጋራ እድገትን እንደሚያፋጥን ያስረዱን ፕሮፌሰር ያዕቆብ ቁልፉ ያለው ፍትሐዊና ምክንያታዊ በሆነ የውሃ አጠቃቀም ላይ ነው ይሉናል። ሌላው የናይል ተፋሰስ ጂኦፖለቲካ ተመራማሪ ዶክተር ተስፋዬ ታፈሰ የባሮ አኮቦን ድንበር ተሻጋሪነት ተከትሎ የታችኞቹን አገራት ስጋትና ጥቅም በሚገባ ፈትሸዋል። ዶክተር ተስፋዬ ያገኙት ውጤት ግን አስገራሚ ነው። ኢትዮጵያ በተፋሰሱ ላይ የምታደርገው ማንኛውም የልማት እንቅስቃሴ በታችኞቹ አገራት ላይ የሚደርሰው ጉልህ ጉዳት እንደሌለ ይልቁንም በየዓመቱ በደቡብ ሱዳን በኩል የሚከሰተውን አጥፊ የጎርፍ አደጋ ለመቀነስ ትልቅ እገዛ እንደሚያደርግ በሳይንሳዊ ሰነዳቸው አረጋግጠዋል። የባሮ አኮቦ ተፈጥሯዊ ውበትና የሥነ ምህዳር ሚዛንስ ምን ይመስላል ካልን ምላሽ የሚሰጡን የዶክተር አባተ መኮንንና የቡድናቸው ጥናት ነው። ዶክተር አባተና ባልደረቦቻቸው በጋምቤላ ብሔራዊ ፓርክና በረግረጋማ ቦታዎች ዙሪያ ያለውን የተፈጥሮ ሚዛን አጥንተዋል። በጥናታቸውም ተፋሰሱ በዓለም አቀፍ ደረጃ ሊጠበቁ የሚገባቸው የዱር እንስሳትና የአሳ ዝርያዎች መገኛ መሆኑን አሳይተው ወደፊት የሚሰሩ የልማት ሥራዎች ሁሉ ይህንን ውብ የሥነ ምህዳር ሚዛን ሳይነኩና ሳይበክሉ መሆን እንዳለባቸው ጥልቅ ማሳሰቢያ ሰጥተዋል።
ቴክኒካዊውን የምህንድስና አቅም ስንመለከት ደግሞ የውሃ ምህንድስና ባለሙያው ኢንጂነር ተፈራ በየነ ቀዳሚ ስራን ሰርተዋል። ኢንጂነር ተፈራ የወንዞቹን የውሃ ፍሰት መጠንና ወቅታዊ መለዋወጥን በኮምፒውተር ሞዴል በማስላት አጥንተዋል። ወንዞቹ ከተራራማው የከፋና ኢሉባቡር መሬት ተነስተው ወደ ዝቅተኛው ጋምቤላ ሲወርዱ ያላቸውን ከፍተኛ የከፍታ ልዩነት ተጠቅመን ጥራት ያለው የኤሌክትሪክ ኃይል ማመንጨት የሚቻልባቸውን ስልታዊ የግድብ ቦታዎች በትክክለኛ ካርታ ለይተው አስቀምጠዋል። በመጨረሻም የተፋሰሱን አጠቃላይ የወደፊት ዕጣ ፈንታ የቀደደውን ትልቅ ሰነድ እናገኛለን። የኢትዮጵያ የውሃ ሀብት ሚኒስቴር ከዓለም አቀፍ ተቋማት በተለይም ከዩናይትድ ስቴትስ የመልሶ ማልማት ቢሮና ከፈረንሳይ የመጡ ባለሙያዎችን በማካተት ያዘጋጀው የተቀናጀ የተፋሰስ ልማት ማስተር ፕላን ነው። ይህ ግዙፍ ጥናት ነው እንግዲህ ባሮ አኮቦ ከ600,000 ሄክታር በላይ መሬት በዘመናዊ መስኖ የማልማትና ከ4,000 ሜጋዋት በላይ ንጹህ ኃይል የማመንጨት እምቅ አቅም እንዳለው በይፋ ያረጋገጠውና የወደፊት የልማት ካርታችንን የሳለው። ምሁራን በተግባር መስክረውለታል። ጥናቶቹም መንገዱን አመላክተዋል። አሁን የቀረው ይህንን በሳይንስ የተረጋገጠ የተፈጥሮ ጸጋ ወደ ሕዝብ ተጠቃሚነትና ወደ ሀገር ልማት መለወጥ ብቻ ነው።